እንደተለመደው ይቅርታ ብለን እንጀምራለን ስለጠፋን ትልቅ ይቅርታችን። ግን ዩቲዩብን ከማቆም ደግሞ አርፎ መምጣት ይሻላል ብለን መተናል። የስ እና ብዙ ነገር ተፈጥሯል ህይወታችን ውስጥ በዚህ ቀናቶች ውስጥ። በነገራችሁ ላይ ምን ተፈጠረው ካንቺ ጋር? ዋትስ ኒው ሃው ዋዝ ዩር ሳምንታት ቀናት? እኔ ጋር ምንም አዲስ ነገር የለም። ባባ አንድ አመት ሞላው። ታምናላችሁ? አንድ አመት ሞላው ልጃችን እዚሁ ተምረሽ ተመረቀሽ አግብተሽ አርግዛሽ ወለድሽ። አይ ኖ አትሊስት ሌላ ሶፋ ላይ የሚቀርጽ ነው እዛው ሶፋ ላይ ሲሆናት አይደል? እና ልጃችን አንድ አመት ሞልቶታል። ፓርቲ ነበረን። ግን ይውላችሁ የልደት ቪዲዮን መልቀቅ ችግር አልነበረውም። ግን ሙዚቃ ኮፒራይት እያለ አካውንታችንን ትሬት ውስጥ እየከተተው ስለሆነ ነው የድግስ ቪዲዮችን ማንለቅላችሁ እንጂ እናንተም መታደም ነበረባችሁ። ኦፍ ኮርስ ዩር ፓርት ኦፍ ዘ እንትን እኮ ሁሉም ውስጥ አሉ እነዚህ ሰዎች የዩቲዩብ ኮሚኒቲ። እውነት ዊ ላቭ ዩ ጋይስ በጣም። እና ልደት አከበርን። ድግስ በድግስ ነበርን። ቀውጢ ነበረ። ከዛ እንደተለመደው ልደቱ ላይ ገስቶችን ጥያቄዎችን ጠይቃለን ብለን ነበረ። ከዛ ግን አልቻልንም፣ አልተመቻችልንም፣ አልቻልንም። በጣም ቢዚ ነበርን እና that's why እንጂ በአሁኑ ለመዝለል አላሰብንም ነበር። ግን መተናል። ስቶሪውም ቢሆን ይነበባል፣ ችግር የለም። ከዚህ በኋላ ደግሞ እንመጣለን በደንብ። ሰው ፒፕል ላይክ ጭራሽ በክረምቱ ትተውናላችሁ ምናምን ሲመቸኝ አይነት ነገር ነው። I can't believe we're like a top something channel። በጣም ብዙ ሰው ነው እኔ especially ጓደኞቻችን ዩቲዩብ እንደሚያዩ የኛን ሲነሩኝ I'm like you don't have to do that, you know, it's okay። ይተባበርሽ። እና ግን የእንትን ስቶሪ ምናምን አሴ I'm like wow እና በጣም ነው የምንወዳችሁ። ፎቶአችን በጣም ያበደ ነበር ባይዘይ በዚህ አጋጣሚ የእንትኑ እየሳማችኝ ያለው እና ኤዲት አድርገው ደግሞ ሲያመጡት አልቻልኩም። በጣም it was cute። ከቅልቅል እስከ እንትን ልዩ ተቀናቃኝ መጥቶባታል ነው የሚመስለው። I can't wait አንቺ ባባን ይዘሽ ሁለተኛ ልጅ and then my baby amazing። that's so cute። I know let me show you guys the picture። በቃ ኤዲት ይደረግላችኋል ፎቶ ብቻ። የቅልቅል ቀን ልዩ እንዲህ መሀል አስገብተን አዳፕት ያደረግነው our first child እሷ ናትና አድርገን አስተን ነበርና አሁን ደግሞ እሷ ተሰከንድ ቤቢ ይዛ ከዘኛ መሀል ይዘር ያያችሁት አይደል? ኤክስፕሌን ማድረግ አይጠበቅብንም። ወደ ስቶሪ ንግባ። yes like share subscribe ማድረግ እንዳትረሱ። 133,000 ሰብስክራይበር ደርሰናል። obviously ዩቲዩብ ላይ ከመጣን other ፕላትፎርሞቻችን ላይ ደግሞ በደንብ አክቲቭ እየሆንን ነው። አሁን ላይ አትሊስት የተሻሻልንበት ነገር ከዩቲዩብ ጋር ሌላ ፕላትፎርም እኩል ማስኬድ በደንብ ለምደናል ብዬ አስባለሁ። I think so we're doing that well so yes ሌሎች ፕላትፎርሞቻችንም ላይ ተከታተሉን፣ ፎሎ አድርጉን። ስቶሪ መላናምጣ ምን ለሰብስክራይበር 200 ስንመጪ ከሀገር እንውጣሽ። ስንት ሰብስክራይበር ላይ ከሀገር እንውጣ ቱጌዘር እነሱ ያስገቡና ብር አሰሩና ሀገር እንወጣለን እኮ 200 ሰብስክራይበር አይደርስ መስሎሽ አይነት ነገር። ስንት 67,000 ሰብስክራይበር 67,000 እኮ ከጨመረ at least a minimum over a million views ያስፈልገናል ኮሌክቲቭሊ ብዙ ቪዲዮዎች ላይ እኮ። ታዲያ እንደዚህ ኮሚትድ ከሆነን እኮ እነሱ እኮ ቪው አልሰሰቱም። ቆይ መጀመሪያ 4ኛ 5ኛ ኤፒሶድ እንምጣና ስለ ኮሚትድ ከዛ እናወራ። ጥሩ ነው። አያግሪ እየተዋወቅን። እሺ ወደ ስቶሪያችን እንገባለን። ኃይልዬን ማሂ በጣም ነው የምወዳችሁ። ከወራት በፊት ወንድ ተዋወቅኩኝ ስራ ቦታ። በመጀመሪያ ያው ኮሊግ ነበርን። ከዛ ኋላ ግን he was kind respectful፣ በጣም ታታሪ ሰራተኛ፣ በጣም ፕራይቬት ነው ምናምን። ያን ያክል አላወራንም መጀመሪያ አካባቢ። ከዛ ግን ከጊዜያት በኋላ we became friends። ፍሬንድሺፓችን እያደገ ሲመጣ መተጋገዝ ጀመርን። ስለ ስራ ፕሮጀክቶች ምናምን፣ ስለ ቤተሰቦች ምናምን በጣም ሼር ማድረግ ጀመርን። ላይክ ዴይሊ ላይፋችንን ብቻ ሼር መደራረግ ጀመርን። ኢቬንቹዋሊ ራሳችንን ኦልሞስት ኤቭሪ ዴይ ማውራት ላይ ራሳችንን አገኘ ነው። ሰምታይምስ ሌት ናይት ፎን ኮልስ ይኖራሉ ለሰዓታት የሚቆይ ስለ ህይወት፣ ስለ ኃላፊነቶች፣ ስለ ድሪማችን፣ ስለ ቻሌንጆች ምናምን ብቻ ብዙ ነገር ዲስከስ እናደርጋለን። ይሄንን ያከበደው ምንድን ነው he's not someone ለሰዎች ኢዝሊ ኦፕን አፕ የሚያደርግ ሰው ስላልሆነ ነው ስፔሻል አድርጋ የወሰደችው ጀለስ። እና ብዙ ሰዎችን ቶሎ የሚያመሳው አይደለም፣ በቀላሉ የሚያመሳው አይደለም። ኤግዛክትሊ ፐርሰናል ላይፉን በጣም ፕራይቬት ነው አድርጎ የሚኖረው ምናምን። ከኔ ጋር ግን ብዙ ነገሮችን ሼር አድርጓል። ግን ምንድነው ሳምዌር አሎንግ ዘ ዌይ ስሜቴ ተቀየረ። ኦብቪስሊ አይደለ ሚስ ማድረግ ጀመርኩኝ። ካላወራን ናፍቀኛል ምናምን ነገር እንዲደውልልኝ ቴክስት እንዲያደርግልኝ ምናምን ኤክስፔክት አደርጋለሁ። ብቻ በህይወቴ መገኘቱ በጣም ኢምፖርታንት እየሆነ መጣ
እና አይ ሪላይዝድ ያው ፍቅር እያዜ ነው ብዬ እንትን አልኩኝ ደመደምኩኝ። ሃዌቨር እሱ እንደ ክሎዝ ፍሬንድ ይሄን እንደ ሌላ ነገር አይ ኩድንት ቴል። አንዳንዴ ምንድነው በጣም ኬሪንግ ይሆናል፣ አሳቢ ይሆናል። አንዳንዴ ደግሞ በጣም ዲስተንት ይሆናል ምናምን ነገር አይ ዶንት ኖ። ፕሮቴክት እያደረገ ይሁን ባውንድሪውን ስሜቴን እየጠበቀልኝ ይሁን ኦር እንደ ጓደኛ ትሪት እያደረገኝ ይሁን አይ ዶንት ኖ። ከዛ ፍሬንድሺፕ ማጣት አልፈልግም፣ አኳድ ማድረግም አልፈልግም ነገሮችን። አት ሴም ታይም አንሰርቴን ሆኜም ደግሞ መቆየት አልፈልግም። ጥያቄ ምንድን ነው ሃው ከን ሰሞን ነው ሰውን የምር ይውደዱ አይውደዱ ኦር ኮንፈርት ተፈልጎ አታች ተደርጎ ነው ወይስ ወደው ነው የሚለው ነገር እንዴት ነው የሚታወቀው? ኤንድ ዌን ፊሊንግስ ግሮ ኢንሳይድ ፍሬንድሺፕ ነው ኦኬ ሶ ላይክ እንደ ፍሬንድሺፕ አይነት ነው እንዲልበሽ አሁን ያላቸው ነገር አላ ፍሬንድሺፕ ነው አይደለም? ያ ኢዝ ቤተር ቱ ስቴይ ፔሸንት እና ኦብዘርቭ ማድረግ ይሻላል ወይስ ልብን መጠበቅ? ይሄ ልብን ባለመስጠት እንዴት ነው protecting yourself just ከመጎዳቱ እና ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ወይ ሳትመልሱልኝ ሌላ ታሪክ ተፈጠረ። አንድም ቀን አስቤው አላውቅም። እዚሁ አገኘዋለሁ ብዬ ቅሌታችንን። እሺ ተፈጠረ። ለሆነ ጉዳይ በህብረት ትሪፕ በወጣበት የሆነች ልጅ ተዋወቀ። ሲመለስ ነገረኝ። በቃ ይኸው ወሬው ስለሷ ብቻ ነው። ወይ ሳናወራት እዛው መልሱ ላገኘችው። አይ ቲንክ ስለሷ ብቻ ነው። ደስ ሲለው የኔ ብትሆን ይላል። አሳሰቧ ውበቷ እያለ ይውላል። ፎቶዋን ያሳየኛል ምናምን። ከዛ ደግሞ ደስ ሲለው አይ ስራዬ ላይ ባታኩር ይላል። ከዛም ባለፈው በቃ ስለሷ አናወራ ደግሞ ሁሌ ካሰብኳት ልወዳት እችላለሁ አለኝ። ካሰብኳት ልወዳት እችላለሁ አለኝ። እሺ አልኩት። እንደ በፊቱ እንደ እሱ አንድ የሚያወራው ስለሷ አናወራ ሚላማ እንዴ ኤግዛክትሊ እንደ በፊቱ እንደ አንደዋወልም። ስደውለት አብረን አይደለም አብረን አይደለም ነው ምናምን ምንም የምናወራው ነገር የለም ይለኛል። ከዛም ትናንት በጣም ሲጨንቀኝ ማታ ላይ ደወልኩለት። ተኝቶ ነበር። አንስቶ አልተኛሽም ወይ? አዎ ስለው እንቅልፍሽ እንዲመጣ ምን ላድርግ አለኝ። ለምን እንደሆነ አላውቅም። ሮስና ሬቸል 18 እንትን ጽፋለት you fell asleep don't worry እንቅልፍ እንዳስሪጋ ተቸገር no don't you worry about me falling asleep I still have your letter በጣም ያቺን ሲን እንዴት እንደምወዳት ኦኬ you fell asleep ስለው እንቅልፍሽ እንዲመጣ ምን ላድርግ አለኝ። የፈለከውን አልኩት። በጣም በርዶኛል አለኝ። ደጋግሞ እየፈራሁኝም ቢሆን አጠገቤ ብትሆን አቅፍ ነበር አልኩት። ከዛ በጣም እንቅልፍ ውስጥ ስለነበረ ደህና ደር ብዬው ስልኩን ዘጋሁኝ። በቃ እንደዚህ የቀጠለ ነው። እኔ ደግሞ ይሄን ለራ እንዴ ነቃ ደንገጣት እቺ ኮንቨርሴሽን ካከዱ በኋላ ደህና ደር ይባላል እንዴ? ገና መች ተጀመረ። ቴንክ ዩ። እኔ ደግሞ ለራሴ እየፈራሁኝ ነው። አንተ ነገር ነው አሁን ዲዛይን ወሬ አላወራሽም አንቺ ድሮ በረደኝ። አንቺ ስንታልሽ እንዴ ፍቅር እኮ ማለት ነው። በመስኮት ጨረቃው አይኔ ምናምን ብሎ ጀንጅኖኛል ጌታ። እና ዩኒት መስኮታችንን በጣም ሜምበርስ ጌታ ሆይ ገስዋር ሀፕን ገድ እንዴ እኛ ሳንመልስ ነው 3 ጊዜ ተበጠረ ታሪክ። ሌላ ነው ደግሞ ጌታ ሆይ ገስዋር ሀፕን ገድ እንደ መጀመሪያ ያወራኛል ብዬ ማታ ላይ መደወል፣ ከዛን ውሎ እንዴት ነበር እያልኩኝ መጠየቅ፣ ቀኑን ሙሉ ስላልተገናኘን ናፍቆኝ ነበር። ምን እንዳለ ገምቱ። ዶንት ኮል ሚ አገን አንለስ ኢትስ አባውት ወርክ ኦር ኢመርጀንሲ። ዝም ብለሽ እየደወልሽ እንዴት አልክ ውሎ እንዴት ነበር አትበይኝ። ኢቭን ቀልዱ መስሎኝ ጠበቅኩት። አመረረ። ይሄ ከመሆኑ ከ2 ቀን በፊት እኮ እኩለ ሌሊት በተኛበት ደውዬ ለምን አልተኛሽም? እንድተኝ ምን ላድርግልሽ? በርዶኛል። በጣም አልበረደሽም ወይ እያለ በእንቅልፍ ልቡ ሲያወራኝ ነበረ። በዛ ላይ ከቅርብ ጊዜ ወዲህ ድብቅ የሆነ መጣ። ይባስ ረቀልት ማይ ፍላቨርስ ሃቭ ቢን ጋስትድ እንዳትደውይ ቀሌት ነው። እኔ ስራ ራሱ ጊዜ ኦንላይን ባታ ለራሳ ብገኝ አይመስልኝም። ማረም አለቀ። ኧረ አላለቀም። ድብቅ የሆነ መጣ። አይ ቲንክ እዛ ጋር አለቀ። ሶሪ በጣም ጋይስ አረዘምኩት። ይሄ ድራማ ኩዊን የሆነ ልጅ ህይወቴን እያከበደው ነው። ሲጀመር ማለት ነው የሚፈልገውን የማያውቀውን እንዴት እንደሚያስጠላኝ ማለት ስራ ከሆነ ህፃኖች አይደሉም ክሊርሊ። ሁለተኛ ወንድ ልጅ ምንድነው ከፈለገ ስትሬት ፎርዋርድ እና ሴቷ እንድመጣለት ነው።
ከፈለገ መቶ በቃ ሙቭ ማሳየት ነው። ወይ ደግሞ ያልተጨረሰ ፋይል ካለው ደግሞ ከመጀመሪያው ለምን ተስፋ ይሰጣታል ነው ለዚች ልጅ። ሁለተኛ ቀጥታ ችግሩን መናገር እየተቻለ እኔ ያልሆንሽ ምናምን እንደዛ ነገር ውስጥ የሚገቡ ሰዎች እኔ አይገባኝም። what if it is from a way of የሆነ ግልጽ ነው let's say መጀመሪያ ላይ he was interested or ፍላጎት ያለው መሰላም not saying he's right ፍላጎት ያለው መስሎት ነገሮችን ቀጥሎ አዲስ አንድ ልጅ ሲያገኝ this is what I actually want የምትይው ነገር የለም and then you're like slowly trying to like ነገሮችን ለማቆም እየሞከርሽ ግን I feel like በመሃል እየሳተ ደግሞ ወደ ድሮ እየተመለሰ ነው ስለለመደው ኦኬ ግን ያኛውን ነገር እንፈልጓል አለው ነው he's still an ass obviously situation understand ማድረግ አይከብድም በቃ ሄድ መለስ ነው ልጁ የሚፈልገውን የሚያክሰው አይደለም ምንም የሚፈልገውን የሚያክሰው ለዛ እኔ እንደዚህ እኔ ማለት በቃ እንደዚህ ወንድ ልጅ አንሰርቴን በጣም አይ ደግሞ በቃ ፎቶ እንዳትደውይ ካለሽ በቃ ምንድነው የምጠብቂው thank you ምንም ኤክስፕላኔሽን መጠየቅ ያለበት ከዛ በኋላ ማለት ነው አታውቂው ይሄን ልጅ ስራ ላይ ሰላም ጤና ይስጥልኝ አበበ እንዴት ዋልክ አለቀ ከበረደሽ ጋቢ ለምን ይለበሽ ብድ ልብስ ልበሽ ምንም ነው ፍለርት እኮ በቃ አይ ኖ just saying ምንም የሰው ከደወለልሽ ደግሞ ማለት ነው አቤት እንዳትደውል ወይ ስለ ስራ ልታወራኝ ነው አለ ለስራ ጉዳይ ነው አደውይልኛለሽ ስለ ስራ ልታወራኝ ነው ወይ ነገ አይደርስም ወይ ስራው ብለሽ መዝጋት ነው ፕሊዝ ከስራ ሰዓት ውጭ አደውልልኝ ማለት ነው ምንድነው ፖይንቱ የሱን ችግር ለመረዳት እንሞክር ከተባለ ማለት ነው በእርግጠኝነት የሆነ ኤክስፕሌን የሚደረግ ችግር አለበት ይሄ ሰውዬ ግን አይ ዶንት ቲንክ አንቺ ሪስፖንሲቢሊቲ የለብሽም እሱን አንደርስታንድ ማድረግ ግልጽና ግልጥ ያለ ነገር ሆኖ ማለት ነው ሰው በጣም ብዙ ችግር አለበት ጭራሽ የሚፈልገውን ማያውቅ ወንድ ጋር የሚፈልገውን ማውቆ ወንድ ልጅ ችግር ናቸው ቴንክ ዩ እና የሚፈልገውን ማያውቅ ወንድ ጋር ደግሞ ዲል ማድረግ ከዛ ደግሞ ፈልገኝ ነው የምትይው ገብቶሻል ይሄ ሃይ ስኩል ብቻ ነው ደስ የሚለው ብዙ ነገሮች ሃይ ስኩል ደስ ይሉ ነው ቴንክ ዩ ነገሮችንም ቶሌት ለማድረግ ያለሽበት እንትን ስቴጅ ሚት ማተርስ ስራ ቦታ ሆነሽ ግን ደስ አይልም እሺ ሌላ ስቶሪ did I lose my chance because of the boys code I think እንትኑ ነው መሰለኝ ሀገን ያበቦች እኔ ሳለት አመቴ ነው and I really need honest advice ግልጽ አይደለም a while ago I met a guy በስራ I already knew ማንዶና አቅ ነበረ he somewhat okay በጣም የታወቀ ነው አርቲስት ነው አይደል ሴሌብሪቲ ነው አይደለም ግን ቢግ ኢንፍሉዌንሰር ነው ኢንትረስት አደረገኝ ምንድነው ክሎዝ ፍሬንዱ ነው I had a crush on that friend for a long time እና same religion group ነው ሼር የምናደርገው I'm just trying to figure out who is it exactly እሺ I mean we both are not religious ሰዎች አይደለንም ግን ያው same religious group አላቸው ለቤዚክ የሆነ ተመሳሳይ ሰንበት ትምህርት ቤት አይነት ነገር ማለት ነው እሺ so I used to imagine what it would be what ምን ይመስል ይችላል like እኔና እሱ ኢንድ አፕ እናረግ ምን ልንመስል እንችላለን ብዬ ዞዲያክ ሳይን ምናምን ቼክ አድርገሻል አይበል one day the guy ከስራ ኮፊ ጠጣ ከስራ በኋላ ብሎ ጠየቀኝ I agreed because I thought it would also give me a chance to eventually meet my crush because የስራ እንትኗ ጓደኛ ነው የሷ ክራሽ እሷም ኢንፍሉዌንሰር ናት ነው አይደለችም they work on the same place ከዛ በኋላ የሱ ጓደኛ ነው የሷ ክራሽ the influencer guy ፍሬንዱ ማለት ነው እኮ ኢንፍሉዌንሰሩ እና እሷ እንዴት አብረው ይሰራሉ actually ሶሻል ሚዲያ ላይ ያለ ሰው አይመስለኝም he's a big influencer አለች እኮ ኢንፍሉዌንሰር ስትል ላይክ እንደ ቲክቶከር ምናምን ነው እንዴ ታዲያ ምን አለ እኔ ደግሞ አይ ተጽዕኖ ፈጣሪ ለማለት ፈልጋ ምንድን ነው ተጽዕኖ ፈጣሪ አይ በሚዲያ ሳይሆን በስራው ምናምን ትልቅ ሰው አለ አይደል ቲክቶከር እና ራሷ ቢግ ኢንፍሉዌንሰር የሚለው ሶሻል ሚዲያ ላይ ያለ ሰው ማርያም ኦኬ በወይ ደግሞ በሞያው he's influential እንደዛ ኢንፍሉዌንሻል that's the word you're right አይ ልክ ነሽ ጫማማ እንዲገዛልኝ ነው ያሳከኛሉ ያቺን ጫማ ልገዛት ነው እስክሪንሾት አደረኩት ያለው ራስ ጫማውን ግን excuse me the guy from work asked me coffee ጠጣ ምናምን ብሎ ከዛ ልጅ ጋር ይኖረኛል ብዬ ስላሰብኩኝ I said okay it did later he asked me to come pick up something from him who when Seders he was with his group of friends including ከክራሽ ጋር ነበር አንድ ላይ and I think everyone there assumed
ከስራ የምታውቀው ልጅ ዴት የወጡ አይነት ነገር ዴት የወጣን ነገር አይነት even though he has a fiancé and close to get married fiancé አለው የስራ ባልደረባ I don't know በኋላ እንጨነቅበት you guys do your investigation ምናምን ከዛ እንደርስበታለን ማነው ኤክስፖዝ አድርገናስ እዚሁ ቅሌት እኮ ጠላቶቻችን እያበዛን በገዛጃችን ብቻ ፊያንሲ ያለው ያለቃ እንትና ግን እዛ ግሩፕ ውስጥ ያሉት ደግሞ ዴት ያረጉን ይመስላቸው የነበረው I don't know how to correct them in that moment when the guy and I stepped outside ያላቸው ግሩፕ ናቸው and think how እንዴት ነው ኦኬ ብለው ያሰቡት ፊያንሲ ያለው ሰው ብቻ when the guy and I stepped outside to talk he suddenly ሊሰማኝ ሞከረ ፊያንሲ ያለው ሰው why are you stepping out to talk አለቃ ነው I feel like በጣም ዳውን ፕሌይ ያደረገችው ይመስለኛል የራሷን ሮል አረ suspicious okay he suddenly tried to kiss me እና ልሰማው አልፈለኩ ወላሂ ቤስቲ ልትስማት አልፈለክሽም እንዴ ምን ያስረዳኝ አንተ ችግር የለውም but it happened anyway I knew it oh no I felt shocked why አደጋር ሊተፈጠረው ከሰጥ ኦኬ አስገድዶ ካልሰማት unless or ደግሞ he's like የሆነ ቦታ ወዛ ጋር ብሎ ዞር እንደዛ አይነት ነገር አላረገሽ በስተቀር you know a man doesn't just like jump on your lips he you could እኮ አስገድዶሽ ነው ወይ ደግሞ እንደዛ በኮሪያ ፊልም ያልሽ ካልሆነ it doesn't make sense you know she felt guilty so I think it happened she let it happen I felt shocked is like a handshake ብላለች I felt shocked embarrassed angry guilty ምናምን ሁሉም ስሜት ተሰምቷል ለዘጋው sometimes ለም ፊያንሴ ካለ ሰው ይጋ ወይ ይሄ የሚሆን አይደለ እንዴ የተልከሰከሰ ነገር sometimes እሺ ከዛ በኋላ the guy got married when I saw like social media ላይ የሰርግ ፎቶዎች ምናምን አየሁ ከዛ I noticed my crush was the best man ከዛ I finally got the courage to find my crushing ስልክ ለማግኘት እና congratulate አረኩትኝ wedding picture ላይ ከዛ በኋላ he replied kindly and we started talking eventually ምሳ እንድንበላ ኢንቫይት አደረገኝ we had a great time እና ቻት ማድረግ ቀጠልን I genuine like real connection እንዳለ ፊል አድርጌያለሁኝ but after a while he became distant ስጠይቀው he told me avoidant personality እንዳለው that it's difficult for him to get close to people and I admitted that I also have things እኔ መስራት ያሉብኝ ነገሮች አሉ እና like understand ለመደራረግ ተስማማን unfortunately ምንም ነገሮች አልተቀየሩም confusing ፓርቱ ደግሞ ምንድነው he has never actually said he doesn't want to be with me በተግባሩ ከነገረሽ ወንድ ልጅ ቃሉን ለምን እንደምትጠብቂ አላውቅም he also never takes a real step towards a relationship እና ምንም ከሬጁ የለኝም to ask him directly because መልሱን እፈራዋለሁ what if it's I don't want you ሚለውን deep down መልሱን እፈራዋለሁ I feel like በጣም compatible ነን especially because we share the same religious values so she and life goals the only thing I keep thinking is that maybe relationship avoid የሚያደርገው ከኔ ጋር ምክንያቱም his friendship ከዛ ልጅ ጋር ጓደኛ ስለሆኑ maybe that's why avoid የሚያደርገው they're extremely close their group of friends በጣም close ናቸው ብዙ ጊዜ ያሳልፋሉ አንድ ላይ and they seem very loyal to each other I wonder ምናልባት እንዴት ማድረጉ ቦይስ ኮዶ ሲጀመር ብሮ ኮድ መስበር እና ምን አይነት ስሜት ከተሰምቶት ቢሆንስ ብያሰብኩኝ especially since everyone once thought I was dating his friend so my questions are አንደኛ do you think staying away because of his friendship ከጓደኛው ጋር ባለው ምክንያት ነው የራቀኝ ያለው ሁለተኛ we don't really know ይሄንን ጥያቄ ባይዘው ራሱ ልጁ መመለስ የሚችለው ግን the only ሁለት እንትኖች it's either he's not interested in you ወይ ደግሞ የምር በጣም ተመችተሽው ግን ይሄ ኦኬ ማለት አንቺንም ይገምትሻል by the way like you never know best friend ይው ጓደኛው ጀጅ እንዳያረጋው ስለፈለገ maybe እንዴ በቃ she came on to me ሳመችኝ የሌለ ፈልጋለሁ ብላ ምናምን ካለው እንዴ ቀለበት ያረገ ሊያገባ የደረሰ ወንድ ለመሳም ፑሽ ካደረገች እቺ ማምን አይነት ሴት ናት ብሎ ማስቦሽ ይሆን ይችላል you never know what's being said to him so it's one of the two
አያገኝ ኢተር ወይ Yeah, ኢፍ አ one ማን thing. ኢዝ ኢንትረስትድ ማለት ነው You ምንም know. ያደርጋል ወንድ ልጅ ከወደደሽ ቢኔም ያደርጋል እና ይሄ ልጅ ምንም እያደረገ አይደለም አይ ቲንክ ምንም አለማድረጉ መልስ ይመስለኛል ምንም ምርምር ውስጥ መግባት የለብሽም ለምን ኤክስትራ ማይል ሄደን እንዲህ ቢሆንስ ቆይ ልረዳው ምናምን የሚል ነገር ውስጥ የምትገቢው ልጅ ሪሌሽንሺፕ ተጀምሮ ስትሮንግ ነገር ከሰራሽ በኋላ በጣም የዘለቀ በቃ ልትጋቡ ምናምን አይነት ነገር ላይ ስትሆኚ ብቻ ነው በጣም የወንድ ልጅ እስቲ ከሱ ሳይ ልረዳው ቻይልድሁድ እንዴት ነው እንደው ትራማ ይኖርበት እንደዚህ እያልሽ በጣም እንጂ ገና ቀስት ዴት ላላረግሽው ገና ክራሽ ነው ዲስ ጋይ ወይኔ ክራሹ ስንት ክራሽ አለን ስንት ክራሽ አሳልፈናል Crush is in rotation እና ገና ለገና ክራሽ የነበረ ሰውዬ ጋር ኦል ዲስ ወንደር ማድረግ የለብሽም እንዲህ መወሳሰብ የለበትም ባጭሩ እኔ ምንም አልታየኝም ልፋትሽ ሪዝነብል አይደለም እሺ ሁለተኛ ጥያቄ should I ask him directly እንዴት ፊል እንደሚያደርግ or should I move on without ever knowing yeah ምንም ቢነግርሽም ባይነግርሽም ስቴፕ ካለ እኔ ምንድን ነው መሰለሽ ንኮድሻለሁ ግን it's not the right time for me ምናምን ካለ it is the ልክ አይደለም ሰዓቱ ልክ ነው የሰውዬ በቃ የምትፈልጊው ነገር መስጠት የማይችልበት ቦታ ከሆነ አብራችሁን ብትሆኑ ትጠይዋለሽ እንጂ ጥሩ ሪሌሽንሺፕ አይኖርሽም እንዲሁ እንዳከበርሽ እንደወደድሽ ወይ ጉድ የዘንድሮ ሰው በጣም እኔ ሆንሻለሁ ብሎ ምሎልሽም ለማመን ይከብዳል እንኳን አይደለም እንደማይፈልግ እያሳየሽ ነው ለምን እየታገድሽ እንደሆነ አልገባኝም ሶስተኛ is there a respectful way to fight for someone you want without losing your dignity there is but worthy ሰው ሲሆን ነው አይደለም ወይ ደግሞ ግልጽ ያለ የምትተማመኝበት ነገር ስታገኝ በጣም ይሄ እንዴት ነው ፍቅር ውስጥ ከሆንሽ ዲግኒቲም ሉዝ ማድረግ ወርዝ ያደርጋል even if it's the wrong person at least በቃ you've tried everything you can ይሄ ግን there is nothing you guys have nothing to fight for ምንም ወርዝ ፋይቲንግ የሆነ ምንም ነገር ሳይኖርሽ why are you fighting for ኧረ በስመ አብ በጣም ሴት ዋጋ ከፋይ ነው እውነት ላይፍ ኢዝ በጣም ብዙ ነገር ኮናት ህይወት እውነት በጣም ብዙ ነገር fight guys don't fight over guys seriously hope you're doing good ምክራች ያስፈልገኛል እኔ 22 ዓመቴ ነው ሴት ነኝ ዩኤስ ነው የምኖረው around 5 months ago የሆነ ልጅ ተዋወቅኩኝ and we clicked right away he asked me out first date after 2 days ሁለት ቀን ካወራን በኋላ you see ዴት እንወጣለን I'm pretty sure ይሄም ሰውዬ ችግር አለበት ግን this is how it should go በጣም ወንደር ማድረግም የለብሽም እሺ and I agreed ዴቱ ቆንጆ ሄደ ኪስ አደረግን even though I had a rule to not kiss until the 5th date I said fuck it that day 5th date is and I did it it's to depends አምስት ዴቶች እንዴት ነው like እንዴት ነው በየለቀም ምናምን የምትገናኝ ከሆነ ወይ በየቀኑ የምትገናኝ ከሆነ okay wait yeah ግን if it's a type of በጣም የምታወሪና ትንሽ የምትገናኝ ከሆነ it's okay to kiss third date I think third date is a sweet spot እንጂ በጣም አትገናኝ ከሆነ አምስት ማለት መቼ ነው አንድ ፍርፍሩ አይነት ሰውዬ ከሆነ በአራት ወር እየመጣ አመት even በሳምንት ራሱ ወር ከ15 ቀን and then በመሃል you're talking that's fine እሺ ነይ we ended up anyway she did it first date like wait she kissed him no she did it no she kissed him አረጉ ግንኙነት ብላለች because it has been almost half a year no since my last relationship anyway this guy unfortunately ሌላ ስቴት ነው የሚኖረው ስቴት መጥቶ ነበረ ለስራ so after ከመጀመሪያው ዴታችን በኋላ he goes back and he decides to visit me ከሁለት ወር በኋላ he booked a hotel 10 minutes away ከኔ እና he rented a car we spent the entire weekend together wow በጣም ክሊክ አድርገዋል by the way the more the story up በሆነ ቁጥር I feel like I know but የሁለቱም ክላይማክስ ነው ከታችም ከላይ we spent the entire weekend together እና ሙሉ እንትኑን ፕላን ያደረገው እሱ ነው so on the last day of the trip he was taking shower and guess what I found in his bag ሁለት prescribed medications በስሙ and I took a picture of them because react ማድረግ አልፈለኩም እዛው she said accept me did we didn't accept me አለች ልጅ ታረጋት መሰለኝ
እሷ ናት እኮ ውይ እሺ ሰሞኑን ሳይ ሙሉ ጽሁፉ በአማርኛ ነው ብሎ አይምሮ እንደዛ ነው ተቀርጾ ሲያደርገው so the medicine was psychosis and እሺ schizophrenia it's very hard to spell schizophrenia something like ወይ ቃሉን አስገቢላቸው የሚያሳብዳቸው ይሄ ሲስሉ ድመቶች እንዲተዘጋ እነሱ ማለት ነው ወይኔ but before I got back home that night he kind of told me ትንሽ ነገር ስለ ጉዳዩ ማለት ነው እና ግን ያን ያክል ዲፕ አልገባንም just surface level ነው so I talk about stuff like this with my best friend and ከቤስት ፍሬንድ እና ከአክስቴ ጋር አወራንበት ሁላችንም አንድ ላይ ነው የምንኖረው እና they told me it's common here so fun best friend and her aunt I know and but this is common እኮ እዚህ so I was like you know what okay let me give it a try this is common I was like he goes back to his state after ከሳምንቱን አብረን ካሳለፍን በኋላ and video chat ያደርጋል every day እና ስለ ኒኬር እንደሚያደርግ ይነግረኛል everything now on ስለ ትሪፑ ምናምን ብቻ ብዙ ነገር like ጥሩ ነገር እንዳለው ይነግረኛል ብዙ ነገሮች ኦኬ እስካሁን ነገሮች ሴክሹዋል አልሆኑም እኔ እስከ ሜሪጅ መጠበቅ ፈልጋለሁ and he knows that and he respected that which I loved about him ከዛ he is on a trip touring the entire Europe ከጓደኞቹ ግሩፕ ጋር for a wedding and ነገረኝ and me going to the clubs buying drinks for strangers and stuff like that and the video chatting every day አንድ ሪል ወደ መቀየር አንድ ሪል ወደ መላክ ተቀየር like every day video call ያወር ነበር ምናምን ግን because of the whole trip party ምናምን ሲበዛ ቪዲዮ ምናምን መላክ ሆነ ማለት ነው ከዛ the real problem is on the phone the other day he wanted to have a phone ግንኙነት በስልክ ግንኙነት ማድረግ ፈልጎ ነበረ and I was like ባለጌ men so I was thinking to myself is this normal here I'm pretty sure if you're okay with that this is እንኳን እዛ ማለት ነው and I wouldn't peer pressure or anything ግን disappointingም እንዲሆን አልፈለኩም I guess anyways I went out of my comfort zone and sent him a few bikini pictures are really nice oh no lal cute ones nothing too flashy አለች but then I felt completely disgusting ከዛ በኋላ ወደ ጠዋት ወደ ቤተክርስቲያን ሲሄድ the next morning I felt like I was used በጣም የሆነ የተጠቀመብኝ ነገር ተሰማኝ I feel like I gave into lust and the thought of someone looking at my pictures doing whatever they're doing በጣም ዲስከስት አደረገኝ እና ምንም ሙሉ ኢንስታግራም ፒክቸሮች ምናምን ብቻ ዲሊት አደረኩ የዛ ቀን በጣም enjoy አላረግኩት she felt disgusted so my question actually is sorry ስላራዘምኩባችሁ I really trust him and see if I would feel respected and admired as I want to እሱ 25 ዓመቱ ነው makes a lot of money and he's not Habesha አለቀ ግን አለቀ I'm pretty sure her question is ይሄ ሰው ይሆናል አይሆንም ነው ያልተመቸኝ the trip thingy አይ ነው ትሪፑ ችግር የለም like ሌትም ከወንድ ጓደኞቹ ጋር ነው ሌትም ሀፋን ግን him asking for አረ እሱም ችግር የለውም በሽታው አሁን በሽታው ጭንቀኝ እንደቀር ካሽ ፕሊዝ ከዲሳት ኪኒን አለቀቀንስ እና አንደድሹ ቀንስ ይሶይ ምን ላድርግ ሳጅፒቲን ጠይቅ እንዴት ነው ምን ያክል how bad is it living with the can you write it schizophrenia how hard and how bad is it to live with a person that has psychosis and that's also actively taking medicine for it what happens መድኃኒት ሲያልቅበት it really depends on the person ሲምፕተማቸው ኮንትሮልድ ነው ወይ መድኃኒታቸውን በደንብ ይወስዳሉ ወይ whether they have good support system some immediately automatically difficult dangerous or incapable of having healthy relationships አያረጋቸውም so actively መድኃኒታቸውን የሚወስዱ ከሆነ
many people with schizophrenia ስራ አላቸው ትምህርት ቤት ይሄዳሉ meaningful relationship and families አላቸው independently ይኖራሉ ምንም አይነት ይሄ ሜጀር ወይም ኖ ሳይኮሲስ ኤፒሶድ ሳይኖራቸው ለረጅም ጊዜ ይቆያሉ ግን ቻሌንጅ አለው ለምሳሌ ምንድነው ሲምፕተማቸው ከተመለሰ እውነተኛ ነገር ምን እንደሆነ መለየት ያቃቸዋል በጣም withdrawn ይሆናሉ ኢሞሽናሊ ፍላት ይሆናሉ for daily tasks less motivated ይሆናሉ ይጨነቃሉ እንቅልፍ አይተኙም አልኮሆል drugs ምናምን ከሚጠቀሙ ከሆነ ደግሞ ሪላፕስ ላይ ያደርጉ ይችላሉ ነው which means እየጨበሰ ነበር ደግሞ እኔ I don't think he's worth the risk ምክንያቱም እንደዚህ አይነት ነገር ይልሽ since you're the one ታሪክሽን የላክሽልን we're going to be on your side yeah because እህቴ ብትሆን would I advise her to start her life with such a man ኖርማል ይሁን እኔ I don't care ግን ይሄ ነገር አንደኛ ይተላለፋል ለልጅ yes የጀነሬሽናል ነው 1 2 ሜንታሊ ስቴብል መሆኑ በጣም እኮ ከባድ ነው ከሌላ ፍጥረት ጋር ዲል ማድረግ ጾታውን ታዩ እና መድኃኒት ያለቀቀን እንደተባለ ሪላፕስ ያደርግ እንደዚህ ለሴሌብሬሽን እየተባለ መጠጥ ሲጠጣ ምናምን ይነበር ነው በጣም ያ እና እኔ ኖርማል ነው ቢሉሽም ማለት ነው ትሪትመንት ቆይል ሁሉም ሰው በጥሩ ሰዓት ጥሩ ነው ብሏል ቢካራኪሎ በጣም ቆንጆ ንግግር ነው በጥሩ ሰዓት ጥሩ ነው ሰው በመጥፎ ሰዓት ግን የመጥፎ ኤክስትሪም ምንድነው ነው በቃ ሰው ልጅ እንትስቲ የዚህ ልጅ መጥፎ ቢሆንሽ ቢናደድ ጥጉ ምንድነው እና ደግሞ what's real እና what's not መለየት ካልቻለ ሌባ ገባ ብሎ ቢወጋሽ ዳሚ like በሌሊተር ባት ፍሪጅ ስከፍተው ሌባ ናት ብሎ ለሊተር ባት ፍሪጅ ስገባ እንዴ ማን ነገረ በተኛሽበት ምናምን ሃሉሲኔት አድርገው የሚገሉ አሉ ታውቂያለሽ ባላቸው ሚስታቸው ሳያውቁ እና አይታሰርም አለው ኤክስፕላኔሽን ሶ ዳኛ ማይፈርድበት ገባሽ እኔ ምን እሱ አይልሽ ጥፋቱ ነው ምናምን አይደለም ግን I don't think you should choose እንደዚህ አይነት ህይወት I don't think you should choose እንደዚህ አይነት በጣም ከባድ እንደውም የሀበሻ ሚስት she will drive you crazy ነው ማአሞን ገበት ያረክሽበት ትሩሽ የምታጣጥፊ በስነ ስርዓት ከባድ ነው እኔ ኒውት አልመክርሽም ማለት ጥፋት አይደለም ግን I don't think ራስሽን እንደዚህ አይነት ነገርስ መከታተል አለብሽ if you can avoid exactly okay one last story hi guys እንዴት ናችሁ ሶ ከዚህ በፊት ስቶሪ ሼር አድርጌላችሁ በጣም አሪፍ መልስ ነበር የሰጣችሁኝ and thank you for that አሁን ስታስጠቁሪ ያንዳንዱ ለሁለተኛ ጊዜ ነበባል ይሄን እንዳልተነበበም ይላሉ እንዳኛ ያገኘነው ስክሪንሾት ምናደርገው ሶ አሁን ላይ ግን ሌላ ስቶሪ አላት እሺ ሶ አሁን ላይ አዲስ ስራ ጀምራለሁ በጣም ቆንጆ ስራ አሪፍ ማኔጅመንት ያለው ስራ ኢንኬዝ ልዩ ልታውቀው ትችላለሽ because እኔ የምሰራበት ቦታ ስለምትሰራ እሺ what's your point here you know ልዩ okay what's your point እሺ but no I fell in love with my boss he's በጣም rich and he lives in the USA but he also have a company in Ethiopia and also ማን የት ነው ሰራሹ ቃልቺ እንደዘለሰለ የት ነው ሰራሽ ኤምኤምስ ላይ ነው ሰራው እንግዲህ ተቀጠረ እሺ ነው ቦሱ አትልቅ አንተ ማይባል ማንቱ ነው ቹራይሚ okay he have a really good manner the way respect የሚያደርግበት also have a company in Ethiopia and also ጥሩ ማነር አለው ሰዎች ሪስፔክት የሚያደርግበት his ሰራተኞቹን ሪስፔክት የሚያደርግበት is just amazing so እንደነገርኳችሁ he was here in Addis for the past few months and I feel for him የምር እና እንዴት አክት ማድረግ እንዳለብኝ አላውቅም what to say to him so please guys I need your response he doesn't know እንደተፈቀረ ጭራሽ okay and I forget okay እኔ 23 ዓመቴ ነው እሱ ደግሞ he's around 40 but the age gap is fine for me you like that mula don't you like that money come on now the bridge ራሱ ማለት ነው ይሄ እንትን የቻይና the great wall አላ ባለፈው የላኩልሽን ፋን ፋክት አየሹ great wall of china ብሎ ምን በጣም መስመራይዝ ያደርጋል በጣም የሚገርም ነገር ነው ሁሌም ታስበው ነገር ነው ምትላች the great wall of china and she's like what do you mean it's just a wall he's like no earth with a space it's 250 miles ለመሄድ ወደ ላይ ቀጥታ አረባክሽ
the Great Wall of China is 13,000 miles long. እና የሆነ የአሜሪካን ከአርካንሳ እና ከሀዋይ ውጪ ሙሉ ኢንሰርክል ማድረግ ይችላል። Oh my god. It's I was really like, big. that's huge. Anyway, It is. Okay, that's how huge the age gap is. like the Great Wall of China. Yes. 23 ከ40 ጋር ሁለተኛ ደግሞ እንዴት ነው የማያውቀው? ሁለተኛ ደግሞ he should come to you like you're 23. I'm pretty sure you ጎልድ ዲገር ነው የምትባየው። ምንም አንቀባባውም ሹገር ኮት አናደርግም just ግን ሴት ጎልድ ዲገር ነው የምትባየው። ወዳለው ብትዩ ራሱ ሄደሽ እና ደግሞ አለቃሽ ነው you know what I mean if it was like a person በጣም የምትሄጂበት ሬስቶራንት ላይ የምታገኘው አይነት ሰው ቢሆን you could be like oh I like this guy crush አደረኩበት በጣም ተመቸኝ even በአይን ፍቅር ያዘኝ ትያለሽ ከዛ በኋላ let's say even you go ahead and tell him ገባሻ ኤጅ ጋፕ ቢኖርሽ እንኳን ሬስቶራንት ነው ያገኘሽ or somewhere ነው ያገኘሽ ሬስቶራንት ብትቀይሪ no even gold digger አትባይም people are not going to say oh she's doing this to get ahead in her career ምና አትባይ ገባሻ ብዙ ነው ይሄ ግን ማን እንደሆነ አታውቂም በቃ ሬስቶራንት ያገኘሽው ሰውዬ ነው እዛው ጋር ያልቃል ይሄ ግን በደንብ ነው ጎልድ ዲገር የምትባዩ በደንብ እሺ ወደሽዋል እርግጠኛ ነሽ የታውቀሽ come on now like I get it እኔ ማለት ነው ያሰውዬ የሚሰጥሽን ላይፍ ራሱ ስታስቡ እኮ ዋው ፍቅር ያዘልቲ ትጨሻ ይገረት ካምፓኒ ኦነር ከሆነ ውጭ ሀገር የሚመላለስ ከሆነ you're 23 you see the lifestyle ሰዎች የሚኖሩት ነው ሶሻል ሚዲያ you like I want that we understand your situation but ለመመለስ no don't do anything አርፈሽ ስራሽን ስሪ God damn it we sound like the የሰውየው የሚስት ዘመዶች probably have a wife ወይ ውጭ ሀገር you never know 40 ዓመት ሆኖ ሰክሰስፉል ሀብታም የሆነ ወንድ ሚስት ልጅ ሲንገር አለው እኮ ሲለፍት የለውም እንጂ አለው የሆነ ቦታ ain't no way እና ለማንኛውም ዛሬ ሁላችሁንም ኖ ብለን የምንወጣው ምንም ይሁንሽ የለም እና እንወዳችኋለን hopefully we'll be back ቀጣዩ ኤፒሶድ ላይ እንመጣለን ብለን እናስባለን ላይክ ሼር ሰብስክራይብ ማድረግ እንዳትረሱ የምታጠፉትን ያው አሁን አጥፉት